የራቀ ሁሉ የጠላ አይደለም። አንዳንድ ጊዜ ለክብር ሲባል የሚደረግ ምርጫ ነው እንጂ ዛሬ ዝም ብሎ ውስጤ ማለት ነው ሀይሚና ብሩኬ ታርቀው የሚመጡ እየመሰለኝ ነው። እውነቴን ነው የምላችሁ። በዛ ላይ ደግሞ በጣም ናፍቀውኛል። እግዚአብሔርን ሲሆን ታርቃችሁ በፍቅር በደስታ ቢያንስ የሆነ ሰው ገብቶ በቃ አንተምተው ብሎ የሚያስታርቃቸው ሰው መጥቶ በቃ ልክ የሆነ ጊዜ ላይ ያለ አይደለ ሙሽዬ መታ ድንገት እንደዚህ ታጣሉ፣ በቃ ተሰዳደቡ፣ በቃ ተራገጡ፣ ተለያዩ ሲባል ሙሽዬ መታ አስታረቀቻቸው ወዲያውኑ ማለት ነውና አሁን ደግሞ የሆነ ነገር እንደው ከሰማይም ቢሆን ወርዶ ፈጣሪ አንዳርጎ ያምጣችሁ። ዛሬ ፍቅራቸውን አፍቆናል አንድ ላይ በቃ የሚመጡበት ጊዜ ማለት ነው። ካልሆነ እየተጨቃጨቃችሁ እየተደባደባችሁ ብቻችሁን ኑልን። በቃ እኔ እንደው ድጋሚ ሀይሚ ከሌላ ሰው ጋር ብሩኬ ከሌላ ሰው ጋር እንደው መጥተው ባላይ ደስ ይለኛል። የእውነቴን ነው የምላችሁ። በጣም ነው እየደበረኝ ያለው የሰሞኑ ቪዲዮ ማለት ነው። እና በጣም ታናፍቃችኋል። ዛሬ ኑልን በቃ በጣም ደክሞናል። እግዚአብሔርን በቃ ምንም ሰላም የለውም ሚዲያው ታውቃላችሁ። ወይኔ አንድ ላይ ሲሆኑ ወይኔ በፍቅር ሲመጡ እኮ ያለው ሰላም ያለው ፍቅር ያለው ናፍቆት ወይኔ ምሽቱ ሲያጓጓ። አሁን እኮ ምንም በቃ ጭንቀት ሆነ። ዛሬ ደግሞ ምን ይዘው ይመጡ ይሆን? ከማን ጋር ይመጡ ይሆን? ምን ይባባሉ ይሆን? በፈጣሪ ጭቅጭቅ፣ ቲክቶክ ስትገቡ እርስ በርሳቸው መባላት፣ እዛ ስትሄዱ እርስ በርሳቸው መተቻቸት፣ እዛ ዛሬ ራሱ እግዚአብሔር በቃ ያስጠላል። ቲክቶኩ በቃ በጣም ነው የሚደብረው። ምክንያቱም ሁሉም በቃ የራሱን ሀሳብ ነው የሚያራምደው። ሁሉም በራሱ ፍላጎት ነው የሚሄደው። በቃ ሁሉም በቃ ደስ ያለውን ነው እንትን የሚል የሚደግፋል። እኔ ግን እግዚአብሔርም ማለት ነው እያንዳንዳቸው ፕሮፋይላቸውን ሁሉ ስክሪንሽት አድርጌ ይዣለሁ። የሚዘቃዘቁትን ማለት ነው እግዚአብሔርን። እነዚህ ደግሞ ልክ በፍቅር ሲመጡ ሁለቱንም እንወዳቸዋለን እያሉ የሚያሽቀበብጡ ማህበረሰቦች ናቸው። እግዚአብሔርን ነው ልብ ብዬ ይዣቸዋለሁ። አሁንማ እነሱ ሲገቡ ቲክቶክ ላይ ገዝተ ተሰቅለው እንወዳቸዋለን ሀይሚ ብሩኬን የሚሉ ናቸው። እግዚአብሔርን ወይኔ ታድላችሁ። ግን እኔ የሚገርመኝ ሲጣሉ ለየብቻ፣ ፍቅር ሲሆኑ ደግሞ አንድ ላይ ፍቅር የምትሆኑ አታፍሩ። እኔ አፍራለሁ፣ በበኩል እግዚአብሔርን አፍራለሁ። ማለት የሆነ ሸም ይቆነጥጠኛል። ማለት የሆነ ለምሳሌ አሁን አለ አይደለ የሆነ በቃ የሆነን ሰው ተጣልተው ምናምን ብሩኬን የሆነ ወይ ተሳድቤ ወይ የሆነ ነገር ብዬ ከሆነ በኋላ ፍቅር ሲሆኑ ማለት ነው እግዚአብሔርን የሆነ ይሸማቀቃለሁ። ሁለታችሁንም እወዳችኋለሁ ማለት ድፍረት አይኖረኝም። ምክንያቱም እኔ ሀይሚዬን ብሩኬን የምወዳቸው ከሆነ ብሩኬ ጥፋት ታጠፋ፣ በዛ በጥፋቱ ላይ ይሄ ብሩኬ ትክክል አይደለም ልለው እችላለሁ። ልሰድበውና ልዘቀዝቀው ግን በጭራሽ ሞራሉ አይኖረኝም። የምወደው ከሆነ እግዚአብሔርን ነው የምላችሁ። እና እንዴት አስችሏችሁ እንደምትዘቃዘቁ አላቅም። ቅመምዬን ዛሬ በጣም ብዙ ሰው ዘቅዝቀዋት አይቻሉ። የለች እሷ ደግነቱ እሷ አትሰማችሁም። ነግራችኋለች እኮ ትላንትና የውሻ ጩኸት ለአንበሳ መንገዱን አያስቆመም ብላችኋለች። ግን ዛሬ ራሱ በቃ ስገባ ብዙ ቦታ ተዘቅዝቃ አይቻታለሁ። እና ለምንድን ነው እንደዚህ የምታደርጉት? የፈጣሪ ያለ ብስማ እና ያስጠላል። ስለዚህ እግዚአብሔርን ናፍቃችሁናል። በቃ ፍቅራችሁ ናፍቆናል። ይሄ ግርግር የሚቆምበት ቀን እግዚአብሔርን እኔ ለምሳሌ ቪዋቸው ደህና ስለሆነ ቢሰሩም ምንም አይመስለኝም። ቢያንስ ይሄ መጥፎ ቃላት የሚነጋገሩትን ነገር አቁመው የሆነ በቃ ቢሰሩ እኮ ችግር የለውም። ግን አላደል በጣም አስጠላ። ሚዲያው ደበረ። በዛ ላይ ጾም ነው፣ አሁን የጽሞና ጊዜ ነው። እኛንም ኃጢአት አታናግሩን፣ እንጹምበት። 16 ኪዳነ ምህረት ናት። በስመ አብ። አሁን እኮ በጣም ያጭር ጾም ናት። አጭር በቃ የሆነ ከፈጣሪ
ከልጃችሁ ጋር የምታሳልፉት ጊዜ ነው። ግን አልቻልንም። ምላሳችን እየተነጋገረ ነው፣ እየለፈለፈ ነው። እና ብሩኬ ደግሞ አንድ የሆነ ነገር ሼር አድርጓል። የራቀ ሁሉ እኮ አይጠላም፣ የጠላ አይደለም። አንዳንድ ጊዜ ለክብር ሲባል የሚደረግ ምርጫ ነው። በትክክል ይሄ ለፍፄ ነው። ፍፄ ማነህ አንተ? ፍፄ ተብዬው ትላንትና ፎቶ ላወጣ ስትል የነበረው ስማ፣ ብሩኬ ከሀይሚ በቃኝ ያለው ርቅ ያለህ ያለው ጠልቷት እንዳይመስልህ እሺ። ጠልቷት አይደለም፣ ግን አንዳንዴ ያው የሆነ ሰዎችን ከምናስቀይም ወይም ደግሞ ሰዎችን የሆነ የምንወደውን ሰው የሆነ ነገር ብለን ከምናስከፋቸው ትንሽ ጋብ መፍጠርን ስለሚያስፈልግ ነው። አሁን እኔ ትላንትና ዛሬ ታርቀው ይመጣሉ ያልኩበት ምክንያት ምን መሰላችሁ? ያው ትላንት አልመጡም፣ ከትላንት ወዲያ ለየብቻ ነው የመጡት እና እነዚህ ልጆች ያው ቀስ እያሉ ይነፋፈቃሉ። ትንሽ በመሀላቸው ጋብ ሲኖር ናፍቆት ይኖራል። በነገራችን ላይ ማለት ነው ሀይሚና ብሩኬ የእውነት አይደለም የተጣሉት፣ እኔ በዚህ እርግጠኛ ነኝ። ግን ጉንፋን ይዞኛል ጋይስ። ግን ምን አለ መሰላችሁ አንዳንድ ጊዜ ፍቅረኛሞች ሲጣሉ በተለይ የእውነት ፍቅር ያለበት የእውነት መዋደድ ያለበት በመሀል ትንሽ ጊዜ ቢሰጣጡ እግዚአብሔርን ናፍቆት እያክነፈነፈ ያስታርቃቸዋል። ናፍቆት እያሳበደ ያስታርቃቸዋል። እውነቴን ነው የምላችሁ። እነሱ የእውነት አልተጣሉም፣ ተነጋግረው ነው የሚሰሩት። እኔ ልንገራችሁ፣ በተለይ ተስፋ የምትቆርጡ ሰዎች ግን የእውነት ሪል ባልና ሚስት ወይ ፍቅረኛሞች ከተጣሉ ይሄን እምላችሁ የእውነት ፍቅር ካለ ነው። የእውነት ፍቅር ከሌለ ዋጋም የለው። በመሀል ጋብ እንኳን አይደለም 1 ቀን 2 ቀን 3 ቀን ይቀርና ሳምንት ብትሰጪውም ዞር ብሎ ወደ አንቺ አይመለስም። ምክንያቱም መጀመሪያም አይፈልግሽም። የእውነት ፍቅር ያለበት ግን በመሀል ጋብ መሰጣጠት ናፍቆትን ስለሚያመጣ፣ ናፍቆት ደግሞ ወደ ፍቅር ጨምሮ እንደው እኮ እግዚአብሔርን የእውነት የምትወደዱ ሰዎች አይታችሁ ከሆነ ወይም ደግሞ የሆነ ታዝባችሁ ከሆነ ራሳችሁን ከፍቅረኛችሁ ጋር ተጣልታችሁ ስትታረቁ ወይኔ ያለው ደስታ ያለው ሙድ ያለው ፍቅር መጫወት ያለው ደስታ ያለው ሰላም በቃ የሆነ ደስ ይላል። ፍቅራችሁ እጥፍ ድርብ ጨምሮ ነው የሚመጣውና በመሀል ጋር በመሰጣጠጥ ጥሩ ነው። እና ቡቡዬ ያው ስቶሪ ላይ አይደለም ሼር ነው ያደረገው፣ ሪፖስት ላይ ነው፣ ስቶሪ ላይ አይደለም። ምናልባት የት ነው ወዴት ነው ብላችሁ ከጠየቃችሁ ሪፖስት ነው ያደረገው፣ ሼር አይደለም። እሺ ማን ነው ስቶሪ አይደለም። እና እውነት ነው አንዳንድ ጊዜ ያው ከሰው የሚርቀው በጥላቻ ብቻ አይደለም። እና አውቁ ብዬ ነው። ሰምታችኋል። ደህና ሁኑ።